ሮዛ በመረዘችው ምግብ ሉሊትን ልቧን ሰብራታለች። ምክንያቱም ዴቭ ሊበላው ስለነበረ ሮዛ መርዝ ብላ በራሷ አፍ ተናግረዋለች። ያን ያለችበት ምክንያት አይ መለስ ብላ ስታስብ መርዙን ያደረገችው ራሷ ነች ይል ነበር አባቴ ሲደነግጥ። ይህ ምግብ ተመርዟል ብላ እንግዲህ ታስተባብርና ነገሮችን ወደ ሉሊት ትቀሳስራለች። ባንቴኑ በጓደኛው ተከርቷል። ዳዊት ሮዛን ከዚህ በኋላ ካፍሽ ክፉ ቃል ቢወጣ ይቅርታ አላደርግልሽም ይላታል። እሷም እንግዲህ ገንዘብ ያስፈልገኛል ገንዘብ ስጠኝ ትለዋለች። ሰላም ሰላም ብያለሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁ በሰላማችሁ ብዙ ትርፍ ይልኛል። ዛሬም እንደተለመደው ትንሿ ሙሽራ ክፍል 19ን ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ቪዲዮውን በላይክ ጀምሩ። የሀሳብ አስተያየት ካላችሁም ኮመንት ላይ ጻፉልኝ ማለት ነው። በጣም አስተማሪና ልብ አንጠልጣይ እየሆነ የመጣው ትንሿ ሙሽራ ተከታታይ ድራማ እንግዲህ ባለፈው ክፍል ላይ ሮዛ ለባንቴኑ ምግቡ ላይ መርዝ አድርጋ ሉሊት እንድትሰጠው ስትጠራት ነበረ። እንግዲህ ድራማው እያለቀው ማለት ነው። ክፍል 18 ክፍል 19 ላይ እንግዲህ ሉሊት በታዘዘችው መሰረት በየአይነት እንግዲህ ፏ ብትናደርጋ ሰርታለች ሮዛ። ነገር ግን ምግቡ ላይ መርዝ አድርጋበት ነበረ አቅርባለት። ዛሬ እንዴት አይነት ምግብ እንደተሰራልህ ብላ ገና እያወራችው እያለ ዳዊት ከሱራ ሲመጣ ምግቡ ጠረጴዛው ላይ ቁጭ ብሎ ያየዋል። ዛሬ በስማ ምግብ ነው ይሄ ዛሬ እንዴት እንደራበኝ አትጠይቁኝ እንብላ ብሎ እንግዲህ ሊበላ ሲል ከባንቴኑ ጋር አንተ መብላት ትችላለህ አይደል? አዎ ችግር የለም እንበላለን እያለ እያወሩ እንግዲህ ሉሊት ውሃ ልታመጣ ትሄዳለች። ውሃውን ይዛ ስትመጣ ተንደርድራ ትመጣና እንግዲህ ሮዛ ዳዊት ሊበላው ስለነበረ መርዙ ይል ነበር አባቴ ሲደነግጥ ብላ ቅይስ ታደርገዋለች። ከዛ የምን መርዝ ማለት አንቺ ቆይ ያምሻል እንዴ? ምን ሆነሽ ነው የተመረዘ ምግብ የተበላሸ ምግብ የምታቀርቢው? ይሄ ሁሉ ምግብ እንዴት ታባክኛለሽ? ብላ እንግዲህ ሉሊት ላይ እጇን ትቀስራለች። እዛ ቤተሰቦች የሚበሉት ፍርፋሪ ያተዋል፣ አንቺ ይሄን ሁሉ ምግብ ታበላሻለሽ እያለች ሉሊትን እንግዲህ በራሷ ጥፋት ሉሊት ላይ ትደፈድፍና ሉሊትን ትናገራታለች። ቤተሰቦቿን ስትናገርባት ሉሊት በጣም ትከፋና ጥላ ወደ መኝታ ቤት ትገባለች። ከዛ እንግዲህ ዴቭን በድንጋጤ ሉሊትን ተከትሎ ይሄዳል። መርዙ ይላል ባንቴኑ በደንብ ገብቶታል። ምክንያቱም እሱን ታጠፋ እንደምትፈልግ ስለሚያውቅ የሮዛን የክፋት ጥግ በደንብ ያውቃል። ዳዊትም እንግዲህ አሁን ሰዓት ላይ እየጠረጠረ ነው። እንግዲህ ገብቶ ሉሊትን በጣም ይቅርታ ይጠይቃታል። ወንድሜ አንተ ምን አጠፋህ? አንተ እኮ ምንም አላጠፋህም፣ ግን በዚህ ልክ ለምን ቤተሰቦችን ለምን ብላ ሉሊት ስጠይቅ አይዞሽ ይህ ሁሉም ያልፋል፣ በቃ በጣም ይቅርታ አንተ ምንም አላጠፋህም ብላ እንግዲህ ዴቭን ትነግረዋለች። ያለቀሰች ነበረ። እሱም ያጽናናትና እቅፍ ያደርጋታል። ከዛ እንግዲህ ባንቴኑና ሮዛ እዚህ ምግብ ላይ መርዝ አድርገሽ ነበር አይደል? የምን መርዝ ብላ እንግዲህ ምንም እንዳላደረገች ልትክድ ብትሞክርም ባንቴኑ ግን በደንብ አድርጎ ጣውቆባታል። ከዛ ባንቴኑ በደንብ አድርጎ ነቅቶባታል። መርዝ እንደመረዘችው እሷ እንደሆነች እንዳያጠፋችው። አንተ ከዚህ በኋላ ምንም ነህ ሮዛ አትርሺ። ከዚህ በፊት የምትበሉት ፍርፋሪ ያታችሁ እኔ እንደረዳዋችሁ መዘንጋት የለብሽም። አንቺም የቆምሽው እናትሽም የቆምሽው በእኔ እንደሆነ አትዘንጊ። ያንን ጊዜ አታስታውስብኝ። ግን እኮ ግን በፊት መከራ አሳልፈን ሲቃይ አሳልፈን የሆነ ሰዓት ላይ ሲያልፍ ያንን ማንነታችንን ከረሳን እኛ ሰዎች አንባልም። ሮዛ እንግዲህ በፊት በጣም ችግረኛ እንደነበረች የምትበላው የምትቀምሰው አታ እንደነበረ ሲያስታውስባት ያንን ጊዜ አታስታውስብኝ። አየሽ የዚችንም የልጅ ልብ የሰበርሽው እንደዚህ ነው። ቤተሰቦችሽ ፍርፋሪ አተብለሽ ስትናገሪ ቅስሟን የሰበርሽው እንደዚህ ነው። አለቅሽም ሮዛ በቀልሻለሁ ሲላት እሷም ጠጋ ብላ አንተ ከዚህ በኋላ በድነህ ምንም ማድረግ አትችልም፣ በሞት ጎዳና ላይ ነህ ብለው እንግዲህ ጥላው ትሄዳለች። ከዛ ባንቴኑ ወደች ቁጭ ብሎ ፀሐይ የሞቀ ሉሊት ትመጣና ግን አንቺ ምን አይነት ሰው ነሽ? ያ ሁሉ ክፋት አድርጌብሽ ምናልባትም ዛሬ እንደዚህ ባልሆን ያ ክፋት ይቀጥል ነበር እና አይ አትሳሳት። እኛ ሰዎች ቆም ብለን ራሳችንን ከተመለከትን
ራሳችንን ካሰብን ክፉ አንሆንም። ሉሊት እንግዲህ መልካም ልብ ያላት በጣም አስተዋይና በጣም ቆንጅዬ ልጅ ናት። ከዛ በደንብ አድርጋ ትመክረዋለች። ተስፋ አትቁረጥ፣ አንተ ራስክን ለመሆን ከተዘጋጀህ ራስክን ትሆናለህ። ስለዚህ ሁሉም ነገር ያልፋ፣ ምንም ነገር ብትፈልግ ደግሞ አለሁ ጥራኝ ትለውና ተነስታ ጥላው ትሄዳለች። ለዚች ልጅማ ውለታዋን በምንም መመለስ አልችልም ብሎ እንግዲህ ገንዘብ ያስቀመጠበት ሰውዬ ጋር ሲደውል ስልክ አያነሳም። ስልክ አንሳልኝ አንተ ውሻ፣ ስልክ አንሳልኝ ወይ ደውልልኝ እያለ ቢጠብቅም ሰውየው ሊደውልለት አልቻለም። በጣም ምክንያቱም ለሉሊት ያው ገንዘብ ሊሰጣት የፈለገ ይመስለኛል። ምክንያቱም እሱ በሷ ውለታ በጣም እሱ ያደረገባት አሁን የሆነ ሰው ክፉ ነገር አድርጎባችሁ ያ ሰው ደግሞ በምላሹ መልካም ነገር ክፉ ያደረጋችሁበት መልካም ነገር ሲያደርግባችሁ እንግዲህ በመልካምነቱ ይቀጣዋል ማለት ነው። ስለዚህ ባንቴኑም በዳዊትም ፍቅር እየተቀጣ ነው፣ ሉሊትም በጣም ሊያጠፋት ነበር፣ ሊገላት ነበር፣ ሊደፍራት ነበር ራሱ። ያንን እያሰበ እንግዲህ ባንቴኑ በጣም እየተናደደ ነው። ከዛ እንግዲህ ዴቭም ለባንቴኑ የሚያስፈልገውን ልብስ ገዛዝቶለት ይመጣል። እንግዲህ እንዲህ እነ ባንቴኑ እየጠነከርክ ነው፣ አይዞ በርታ፣ ለማንኛውም የሚያስፈልግ ነገር አንዳንድ ነገር ገዝቼልሃለሁ፣ የጠበበ ያነሰ ነገር ካለ ይቀየራል፣ ችግር የለውም። ጫማም ገዝቼልሃለሁ። ጫማ አልክ? አዎ፣ በዚህ ጫማ ደግሞ እርግጠኛ ነኝ ትሮጥበታለህ፣ ትራመድበታለህ ብቻ ሳይሆን ትሮጥበታለህ። እስኪ ይሁን፣ እየቀለድክብኝ ነው? ቆይ ለምንድን ነው በፍቅርህ እየቀጣኸኝ ያለሁ? በጣም ውለታችሁ እየበዛብኝ ነው። የሉሊት በተለይ አውቃለሁ፣ ሉሊት ውብ ልብ ነው ያላት፣ በጣም አስተዋይ፣ በጣም ጥሩ ሰው። ለእሷ ጥሩ ናት ብሎ ለእኔን ለማስረዳት አይጠበቅብህም፣ ምክንያቱም በደንብ አውቃታለሁ ይለዋል። እሱም አዎ እሷ ከሁሉም ትለያለች ይለዋል። ከዛ እንግዲህ ሮዛን ከዚህ በኋላ ሉሊትን ብትናገሪ አለቅሽ፣ ተሳስተሽ እንኳን ቆይ እኔ በፊት የማውቃት መልካሟ ሮዛ የት ሄደች? ምን ማለት ነው? እና ያ ሁሉ ምግብ በላሽ ብላ እንግዲህ ገተረባ ትናገር ስትሞክር እውነቴን ነው የምልሽ፣ ይሄ ያዘንባሽን አታንቢብኝ። ከዚህ በኋላ ምንም አይነት ታለቅሽ ርህራሄም ይቅርታም አላደርግልሽ፣ እመኝ። ከዚህ በኋላ ይቅርታ እንኳን አላደርግልሽም፣ ተሳስተሽ ክፉ ነገር ብትናገሪና ብታደርጊ ብሎ ጥሏት ይሄዳል። ከዛ እንግዲህ የጀመሩት ፕሮጀክት ነበረ። ያ ፕሮጀክት እንግዲህ አብሯት የሚሰራው ሴትዮ ደውላ እኔ ይሳካል ብዬ አላስብም፣ ይሳካል የሚል እቅድ ጠርጥረ ገምት ካልሽን እንደው 10% ብሎ እያወራ እሷም ተስፋ መቁረጥ የሌለበት መጠንከር እንዳለበት ትነግረዋለች። እሱም እንግዲህ እስከ መጨረሻው ድረስ እናየዋለን፣ እንታገላለን፣ ግን የሚሳካ አይመስለኝም ብሎ ተስፋ ቆርጦ ነበር። ከዛ እንግዲህ ያ የምስራች ተመልሶ እንግዲህ በተወሰነ ደቂቃ ተሳክቷል፣ ኢሜይል ላይ ተልኮልኛል ብላ አሁንም ምስራቹን ትነግረዋለች። እሱም ገብቶ ሲያይ ተሳክቶለታል። በጣም ደስ ይለውና እንግዲህ ሮዛን አቅፎ ይስማታል። ቆይ ምንድን ነው ስትለው ፈረንጆቹ ሊመጡ ነው፣ ተሳካልኝ ባለፈው፣ በቃ እኔ አሁን ምን እንደምን አላውቅም፣ እንደ ህፃን ብቦርቅ ራሱ በጣም ደስ ይለኛል ምንም እያለ እየተደሰተ እያለ እንግዲህ ሮዛ በጣም ተደነግጣለች። ምክንያቱም እንዳይሳካ የእሷ እጅ እንዳለበት ታውቃለች ራሷ ማለት ነው። ከዛ እንግዲህ ማምለጫ ዘዴ ገንዘብ ዳዊትን ተጠይቀዋል ባሉን ማለት ነው። እሱም ባለፈው ያ ሁሉ የሰጠሁሽ ገንዘብ የታረሹ እንደገና ኪራዩን የምትቀበዩ አንቺ አይደለሽም እንዴ? ምን ማለት ነው? ገንዘቤን እዛ ትጠፋለች ብለህ አሰብክ እንዴ? ችግር የለውም ምንም አላደርግም። ለማንኛውም ገንዘቡን የት እንዴት እንደረጨሽው እደርስበታለሁ፣ ገንዘቡን ትራንስፈር አድርግሻለሁ ብሎ ጥባት ይሄዳል። በአሁኑ ሰዓት መደሰት ብቻ ነው ፈልገው ብሎ እንግዲህ ይሄን ነገር ማወቅ ያለበት ሰው አለ ብሎ ለባንቴኑና ለሉሊት ይነግራቸዋል። እነሱ በጣም ደስ ይላቸዋል። እንግዲህ ሮዛ ሌላ ሴራ ውይ ከተንኮል ሰው አንዳንዴ እኮ ይማራል። ሌላ ሴራ ጠንስሳ እንግዲህ ከቤት ሰው ጋር ትደዋወልና ለሉሊት መጣው ብላ ትወጣለች። ስትመጣ እንግዲህ ተፈንክታ ፌንት ትነቅላለች። አፍንጫዋ ላይ ምናምን ደም ነክቷት እንግዲህ እሷ ግን ሴራ የጠነሰሰች ነው የሚመስለኝ። እንግዲህ እሱን የምናውቀው ቀጣይ ክፍል ነው። ምን ይመስላችኋል እናንተ? ሌላ ሴራ ጠንስሳ ነው ወይስ የእውነት ሰው ጎድቷት ነው የሚለውን በቀጣይ ክፍል እሽላችሁ እመጣለሁ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ አመሰግናለሁ።